Allo? 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 የምታደምጡት ታዲያስ አዲስ ነው። የመዝናኛ ዝግጅታችን ይቀጥላል። ፕራንክ ፎን ላይ ደርሰናል። የሆነ ቦታ ድንገት እንደውላለን። የውሸት ታሪክ ፈጥረን ማስለፍለፍ ነው። ዛሬ እስኪ ከተማችን ውስጥ በጣም ብዙ ላውንደሪ ቤቶች አሉ። ወደ አንዱ ላውንደሪ ቤት እንደውላለን። ከዛ በኋላ የሚሉንን ለመስማት ቅድመ ዝግጅት እያደረግን ነው። አዎ እንግዲህ ላውንደሪ ቤት ስራቸውን ከልብስ ጋር የተያያዘ ስለሆነ መጀመሪያ በልብስ እንነሳና ግን አብሮ ሊሄዱ የማይችሉ ነገር መለፍለፍ ከጀመሩ በኋላ እነ ድንኳንን ምናልባት ኪስ ውስጥ ማጥለያ ረስቻለሁ እና ልታገኙልኝ ትችላላችሁ የሚል ትንሽ ማደናገሪያ የሚፈጥር ነገር መፍጠር እንችላለን። ዛሬ ተረኛው ደግሞ ልብስ ንጽህና ቤት ወይም ላውንደሪ ሆኗል ማለት ነው። ፒያሳ አካባቢ ይገኛል። ፍቅርተ ላውንደሪ ቤት ይባላል። ወዳጆቻችን በነገሩ መሰረት እዛ ውስጥ የሚሰራ የማን የሚባል ሰው አለ። እኔ ያሰብኩት ታሪክ ምን መሰለ? እኔ አንተን አንድ ካፌ ውስጥ የኔን ኮትና ሱሪ እነሱ ላውንደሪ ቤት ላሳጥብ ያስገባውትን ኮትና ሱሪ አርገህ አየሃለሁ። የኔ ሪሲት ደግሞ ጠፍቷል። በጎን በኩል ለሱ ሰታችሁታል። እንዴት ይሆናል? ይዤዋለሁ። ምን ላድርገው እያልኩ ማለቃቀስ ነው። እኔ ደግሞ ገባና ምናልባት ካለን መረጃ አንጻር የማንህ የሚባል ሰራተኛ ስላላችሁ ቅዳሜና እሑድ ዋጋው ይሄን ያህል ነው ለሚከራይ ልብስ እያለ ከዚህ በፊትም አስለምዶኛል። ያከራየኝ ነበር። ከሰኞ እስከ ዓርብ ግን የቀነሰ ዋጋ ነው የሚነግረኝ። ቅዳሜና እሑድ ይጨምራል። ስለዚህ በእሱ አማካኝነት ተከራይቸው ነው ብዬ ድርቅ እላለሁ። እንግዲህ አንተም ለመድረቅ ተዘጋጅ፣ እኔም ለማልቀስ ልዘገጃጅ። የታለ ፍቅርተ ላውንደሪ ፒያሳ አካባቢ ቁጥሩ የታለ? እንደውልና የውሸት ታሪክ ፈጥረን ማስለፍለፍ ነው። የታል ቁጥሩ? እስኪ ሄሎ። አቤት። ፍቅርተ ላውንደሪ? አዎ። በአጋጣሚ እናንተ ጋር ላውንደሪ ልብስ ሰጥቼ ነበር፣ ኮትና ሱሪ እና ሪሲቱ ጠፍቶብኛል። ግን እዚህ ደሃብ ሆቴል የኔን ኮትና ሱሪ የሚመስል የሆነ ሰው አድርጎ አግኝቻለሁ። ልብሴ በጎን ሊወጣ ሄሎ። ጤና ይስጥልኝ። አሽኔ ይባላሉ። አሽኔ መኮንን። በነሐሴ ወር ውስጥ ኮትና ሱሪ እናንተ ጋር ሰጥቼ ነበር። በመሃል እኔ ወደ ክልል ወጥቼ ነበር ለስራ። ስመለስ ሪሲቴን አጣሁትና ከነገ ዛሬ እመጣለሁ እያልኩኝ እዚህ ደሃብ ሆቴል ጋር የኔን ኮትና ሱሪ የሚመስል አርጎ የሆነ ሰውዬ አየሁና ግራ ስለገባኝ ነው። ወይ ቼክ ታደርግልኛለሽ? ነሐሴ ወር ውስጥ የገባ አሽኔ ደረሰኝን ከጣልኩ እኮ ማንም ይወስደዋል። ደረሰኙን እየፈለግኩት እያለ ነው አን ኮትና ሱሪ አርጎ የራሴን የሚመስል ኮትና ሱሪ አርጎ የሆነ ሰውዬ አየሁ። እመቤት ምን ላድርግ ታዲያ? እኔ ደረሰኝ ይዞ ከመጣ እኮ ለሰው እንሰጣለን እኛ። ናና ለማንኛውም ናና እንፈልገዋለን። እስቲ ሄሎ፣ ቆይ አንድ ጊዜ ሰውዬውን ላናግረው። ስልኩን አትዝጊውን። አይ አታናግረው። ለምን ታናግራ? ነውር እኮ ነው። ነውር ነው። እንደሱማ አይደረግም። ይሄ በህግ ያስጠይቅሃል። አንተና መጥቼ ምን ላላ አንተ ሰውዬውማ በህግ ያስጠይቅሃል። ምን ብለህ እና በእኔ ኮትና ሱሪ ሲዘንጥ ዝም ልበል? ደግሞ ሲያስፈራ። ተመሳሳይ ሊሆን ይችላል ልብሱ። እኔ እኮ አሁን ግራ የሰውየውን ደግሞ ከጠፋ በኋላ ለማስያዝም እኮ ይከብደኛል ማለት ነው። አንተ ያዝና። እሺ ስምህ ማን ነው? አሽኔ መኮንን። ነሐሴ ወር ውስጥ የገባ ሪሲት። ምን አይነት ኮት ነው? ዥንጉርጉር ስኩዌር የሚባል አይነት ዥንጉርጉር ኮት። እሺ አሽኔ ማን ነው? አሽኔ መኮንን። ቆይ ሰውየው ፊት ለፊቴ ስላለ በጸባይ ላናግረው። ችግር ያለው አይመስለኝም እመቤት። እኔ ላንተ ብዬ ነው። እሺ ቆይ አንድ ጊዜ ስልኩን አትዝጊው እመቤት። እሺ እኔ ልጅ። ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ይሄን ኮት ከየት ነው ያመጣኸው? ማለት ከየት ነው ያመጣኸው ማለት ምን ማለት ነው? መጀመሪያ ፍቅርተ ላውንደሪ ሰጥቼው ነበረ። ምናልባት ሪሲቱን ስለጣልኩት አግኝተው ሊሆን ይችላል። ይሄ ኮት የራሴ ስለሆነ ነው። አሽኔ ይባላለሁ። ስለ ኮቱ የማውቀው ነገር የለም። እኔ ፍቅርተ ላውንደሪ ውስጥ ካፖርት አስገብቼ ነበር ካሁን በፊት። አዎ ካፖርት አስገባሁኝ፣ ተመላለስኩኝ። ይሄን ውሰድ አሉኝ። እንዴ ይሄን ውሰድ አሉኝ። የምን ውሰድ አሉኝ? ይሄንን ቆይ ካፖርት እናንተ ጋር አላስገባሁም? ይዛሃቸው ነው ሁለታችሁም ነው አብረ ይዛሃብ ጋር ናቸው ያላችሁት? አዎ ቆይ ከመምጣት በፊት ይሄን ኮት እዛ ከነሱ ነው የወሰድከው? ከነሱ እኔ ካፖርት አስገብቻለሁ ፍቅርተ ላውንደሪ ውስጥ። አምጣቸው። ልጁን ልላክልህ የኛ ቤቱን። ቆይ እስኪ ቆይ እንዴት እኔ ቆይ የኔ ጌታ አሁን እኔ ሪሲቱን ጥየዋለሁ። ይዳሃብ ጋር ስለ ሪሲት አላቅም። እኔ እነሱ ጋር ካፖርት አስገባሁኝ። ባለቤት የለውም ብለው ይሄንን ኮት ሰጡኝ። ይሄ ኮት እንዲያውም ተስማምቶኝ
ኮት በልኬ እየተባለ ነው ሰፈር ውስጥ የምጠራው። ሲባል ወደዛ ኮት በልኬ ስማ፣ ይኸውልህ እኔ በስነ ስርዓት ላውንደሪ ውስጥ የከተትኩት ኮትና ሱሪ ነው፣ በጎን በኩል ወጥቷል ማለት ነው። ስለዚህ አንተ ካፖርት ላስገብተህ የኔን ኮትና ሱሪ የሚሰጡ ለምንድን ነው? ውሸቱን ነው ይዘኸው ነው ሌባ። የኔ ስነ ስርዓት ይኑር። እናንተ አላስገባችሁም? አምጣው ዝም ብለህ ተጨቃጨቅ ሱሪውን ማጨረስ አምጣው። ካፖርት እናንተ ጋር አላስገባውም ወይ? አይ እኔ መጀመሪያ ምን የማውቀው ነገር የለም። ደረሰኝ ታዲያ እኔ ከየት አመጣሁት ይሄን ኮት? በጎን እያከራያችሁ በጓሮ አንጣው። አንተ ዝም ብለህ አትለፍልፍ። አንጣው ልጁ ልኬልሃለሁ። አንጣው። እንዲያውም አሽኔ እያሉ ነው የሚጠሩኝ። ዝም በል ቆይ። እመቤት ይኸውልሽ እኔ ሪሲቴ ጠፍቶብኛል። ኮትና ሱሬ እኔ ክፍለ ሀገር ስወጣ ቀርቆ ነው። ዝም በል አንጣው። ይዘህ አንጣው በፖሊስ በህግ ትጠየቂያለሽ። እኔ ሌባ አይደለሁም። ቆይ በጎን በኩል የሰጠ ሰው አለ? አንተ ምንም ነገር ካፖርት አስገብቼ እነሱ ናቸው ኮት ያከራያችሁኝ እናንተ ናችሁ። ማንም አላከራየም። ሌባ አሽኔ እያሉ ይጠሩኛል ሰፈር ውስጥ። ዝም በል ወደዛ። ቆይ እናንተ በጎን በኩል እናንተ ኮት ታከራያላችሁ እንዴ? ላውንደሪ አይደል እንዴ? በጣም ሌቦ እድ እንዴ ያዘው ልቀቅ። ልቀቀኝ። ሄደ ፖሊስ አምጣና ሲዘው አላልኩህ እንዴ? ፖሊስ ከየት ላገኝ? አስቸገረኝ እኮ። ምን አይነት ነው ሰውዬው? ይኸውልሽ እንዳንቺ ወፈር ብሎ ራሰ በረሃ ነው። ልጁን እኮ ልኬልሃለሁ። ያከራዩኛል ልብስ ካሁን በፊትም የተከራያው። ለእናትህ ዝም በል አትመነው። እኛ መጋኛ ከራስ ለእኛም እኮ ጥሩ ነገር ነበር ብታስይዘው። ፖሊስ የለም አጠገቤ ምንም አይነት ፖሊስ የለም። እሱ የሚለው ካፖርት ሰጠዋቸው፣ በጎን በኩል ግን ኮትና ሱሪ ሰጡኝ። ስለዚህ አንተ እንዲህ ሲልህ እውነት ይመስላል? ካፖርት ሰጠውን ኮትና ሱሪ እንሰጠዋለን እኛ? የራስ ነው። ለካ አንተ ነህ የምታሳዝነኝ እንዴ። የራስ ነው ውሰድ አሉኝ እኮ ነው የሚለው እሱ። እንለውም አንተ ምን ሆነህ ነው እንዴ? እኔ ይዞ መጥቶ የራስህ ነው ብለን እንላለን። የራስህ ነው ብለን የምንለው ምንድን ነው? አንተ ያንተን ገንዘብ። በጣም የሚገርምሽ ኮትና ሱሪውን በደንብ ብዙ ሰው ስለሚያውቀው እኔ ላይ ብዙ ሰው አሽኔ ይለኛል። አንተ ነህ ወይ ብሎ ጭራሽ እንደ ጓደኛ ሊያረገኝ ሞከረ እኮ። ታዲያ ሲሆን ሌባ ስለሆነ አሁን እኮ ልጁን ላኩልህ እንድታስይዘው ብዬ። አሁን ወጣህ አንተ ከደሃብ ወደ ታች እየሮጠ ሄደ እኮ። ታዲያ ሌባ መሆኑን እያወቅህ እኔ ምን አባቴ። አንደኛ ይኸውልሽ እናንተ ሪሲት ላመጣላችሁ ሰው ሁሉ ትሰጣላችሁ በጎን ደንብ ነው። ምን እናርግኛ? በምንድን ነው የምንሰጠው? በደረሰኝ እኮ ነው። አለደረሰኝማ ሰው አናስተናግድም፣ አንሰጥምኛ ለማንም ሰው። እሱ የሚለው እኮ ካፖርት በኮትና ሱሪ ቀየሩኝ ነው። አንተ በእናትህ ካፖርት የታለውና ነው እኛ የምንቀይረው? ለምንድን ነው ካፖርት በኮትና ሱሪ የምንቀይረው? አንተ ካልሰጠኸው ልብስ እኛ ስንሰጥ ትቀበላለህ? ያዙት። እሱ ኮትና ሱሪ ያዘርጋው። ያዝ እንዴ። ቆይ ሄሎ። አቤት። ይኸውልሽ ካሁን በፊት ከእናንተ ላውንደሪ ካፖርት፣ ኮፍያ፣ ቡትስ፣ ጫማ፣ ካልሲ፣ አልጋ ልብስና ኧረ ብዙ ነገር ወስጃለሁ። እመራለሁ ነው የሚለው። ምን አለ? ቤቱ እመራለሁ ብሏል። አንድ ፖሊስ አግኝቻለሁ። ቤቱ ቀበና ነው። ወደዛ ልንሄድ ነው። ለምንድን እመራለሁ አለ? እመራለሁ ብሏል። ቤቱ ውስጥ ብዙ ከላውንደሪ የተዘረፉ ልብሶች አሉት። እግዚአብሔርን በል። ሱፌኒን ሳኝ አምጣው። አንተ መጀመሪያ ለምን ወደኛ አታመጣውን? በፈጠረ እንዴ ሌባ እንዴት ነው ዝም ብሎ ይመጣል እንዴ? ሌባ እኮ እየተጎተተና እያስቸገረ ነው እንዴ? ዝም ብሎ አይመጣም እኮ። ፖሊስ ይዘሃል ብዬ እኮ ነው። በዚህ ላይ እኮ ከሰው ጋር ያጋጨ ምን መሰለሽ፣ ቂቅ ብሏል። ሙሉ ኮትና ሱሪ አድርጎ እንደ ሌባ ስለ ራሱ እኔን ነው እንደ ሌባ ያዩኝ። ዝም በል። እሱ ራሱ ሌባ ነው። በአይሻ አስመራው እኮ። አሁን ይኸውልሽ ቤቱ እንሄዳለን። ከአሁን በፊት የጠፋባችሁ ቃል እንዴ እናንተ? እኛ እንጃ። እኔ እስካሁን የጠፋብን ነገር የለም። እሱ ይኸውልህ አሁን ስራው እኮ ደረሰኝ እየያዘ ነው የሚመጣው። ስለዚህ በምን ታውቃለህ እንዲህ ነገር? እናንተ ምንም ማጣሪያ መንገድ የላችሁም? በምን እንወቅ? ደረሰኝ ላመጣ ሰው በሙሉ እኮ ነው እኛ የምንሰጠው። ደረሰኝ ካልያዙ አናስተናግድም። የሚገርምሽ እኮ ሰዎች የኔን ኮትና ሱሪ መሆኑን ስላወቁ አሽኔ ሲሉት ሰላም እያለ ካሁን በፊት እኮ ዘጋኸኝ ምናምን እያሉኝ ብዙ ነገር ደርሶብኛል። እና እንዴት ሊጠፋ ይችላል? እኔ ከነገ ዛሬ ደረሰኙን ይዤ እናንተ ጋር እመጣለሁ እያልኩ ነው። በመሀል ወስዶታል ማለት ነው እኮ። ደረሰኙን ይዞ መጥቶ እንግዲህ ሶስት አሽኔ ያርገው። ቅዱስ ሚካኤል ባለጌ እንዳትለቅ አንገቱን ያዘው። እዛ እንዳትለቀው። ልብሱን ልዩ ምልክት ስላለው ቁጥር ስላለው በቁጥሩ እናውቀዋለን። ይዘህና እሺ። በዚህ ላይ ደግሞ ከጣሊያን የተላከልኝ እህቴ ማስታወሻ ነው። አሁን እኮ ከእሱ ጋር ምን መሰለሽ፣ እኔ ደረሰኙን ጥዬዋለሁ። በምን ልከሰው እችላለሁ? ስለዚህ አሁን ያለውልህ አምጣው ይዘህና። ለምንድን ነው የማትከሰው? አምጣው። አባባሌ ገብቶሻል? ቢያንስ እንኳን ኮቱን ቢሰጠኝና ሱሪውን ቢወስደው ምን አለበት ብዬ እየለመንኩት ነው። ዝብህም አንጣው። አንተ ደረሰኝ ጥለሃል፣ ወስዷል እሱ ደረሰኝ አግኝቶ። እንደዚህ አይነት ሌቦች ስንት ስላሉ አንጣው። አንተ ለእኛም ትምህርት ይሆናል። አንተ ለምንድን ነው እንዲህ የምትፈራው? ኧረ ትልቅ ነው፣ በጣም እኮ ትልቅ ነው። በጣም ትልቅ ከመሆኑ የተነሳ ሲወጣጠር ኮቴን ሁሉ ቀደደው። አንተ ትልቅ መድኃኔዓለም ነው። አንጣው እስኪ። ይኸውልሽ እናንተ ጋር ዕቃ አውጥቶ የሚሸጠው ሰው ከሌለ ግን ይኸውልሽ አንድ ነገር ላናግረው ነው የምፈልገው። ማንም ሰው አይሰጠውን። ደረሰኙን ይሰጡኛል፣ ታስተናግደዋል። አንድ ነገር እንገር፣ ሳንቲምህን አጨርስ፣ አትፍራው። በፖሊስ ይዘኸውና እኛ ልዩ ቁጥር አለን። በቁጥሩ ስምህን እናወጣለን። ኢየሱስ ማን እየተግባባን ነው። አንዴ አናግሪውና ከዛ በኋላ እንደው ቢያንስ እንኳን ኮቱ እንዲሰጠኝ
እሺ አናግረኝ። አንድ ጊዜ አመት አላወራም። አንዴ አዳምጪ ብቻ። እሺ አዳምጣለሁ። አዳምጪኝ። እኔ የማነ የሚባል ሰው አለ እናንተ ቤት ውስጥ። የማነ? አዎ። እሺ ልጄ። ቅዳሜና እሑድ እንዲያውም ይጨምራል ይለኛል፣ ከሰኞ እስከ ዓርብ ይቀንሳል እያለ ካፖርት ድንኳን አትስደቢኝ በሕግ አምላክ። እናትን የት ጋር እንዳለ ጠብቀኝ። አትስደቢ በሕግ አምላክ። ገና አመራለሁ እዛ ቤት ውስጥ። ትለቀልቀናለህ። የማነ ቅዳሜና እሑድ ይሰራል። ምን ይላል? ዋጋ ይጨምራል። የምትከራየው ልብስ አልፈልግም። አንተን አልፈልግም። ውርደታም ሌባ። ግድ የለም እንገናኛለን። እመራለሁ። አናትህን ነው የምበረቀስ። ማንንም አልፈራም። በቃ ትለቀልቀናለህ። አሁን ቆይ ኮቱን ትሰጠኛለህ? ሱሪውን ትወስዳለህ? ንገረን አንተ። አሁን ንገረን። ስማማለሁ። የት ጋር ናችሁ? በቃ ይኸውልሽ ኮቱን ሰጣሃለሁ ብሎኛል። ሱሪውን በቃ ግድ የለም። ቆይ እየተግባባን ነው። ኮቱን ትሰጠኛለህ? በኮቱ ተስማምተናል። ሱሪው የኔ ነው። ኮቱን ያውቀደኸዋል፣ ያንተ ነው። እሺ ተስማምቻለሁ። እንደሱ ለምንድን ነው የምታረገው? ያው እንግዲህ ተስማምተናል። አይዞሽ ተረጋጊ። የታችን ሰይፉ ፋንታውን ነኝ ከሸገር ሬዲዮ። ፕራንክ አድርጌሻለሁ። ሄሎ፣ ኧረ አይዞሽ። ሄሎ፣ ፕራንክ አረኩሽ። ግን ቆይ ፍራንክ የምታረገኝ በእናትህ በጣም አስደነገጥኩሽ። እግዚአብሔርን እኔ እኮ የገረመኝ ደግሞ ሌባው የማነ ማወቁ ብዬ እኮ ነው ያናደደኝ። ደግሞ በቃ ፕራንክ ሲደረግ እኮ ከፍተኛ ጥናት ተደርጎ ነው። የማን አንቺ ጋር የሚሰራ ሰው ነበር ማለት ነው? አዎ አለ። አሁን እኮ እሱ ስም ሲጠራብኝ እኮ ነው በጣም የተናደድኩት። ምን እንዳደረግን ታውቂያለሽ? ጥናት አደረግን። ከዛ በኋላ አንድ ሰው ሪሲቱን ቢጥል እንዴት ነው የሚስተናገደው? ሪሲት ላመጣ ሰው ሁሉ ልብስ ትሰጣላችሁ ማለት ነው? አዎ ግድ ነው እኮ ይጠይቁናል እኮ። ደረሰኝ ይዘው አንሰጥም ማለት አንችልም። ግን አንድ ሰው ኮትና ሱሪ ወይም ደግሞ ልብስ ካስገባ በኋላ ሪሲቱን መጣል እንደሌለበት በደንብ ትነግሩታላችሁ? እንነግረዋለን። ከጠፋበት እንኳን ወዲያው መጥቶ ካመለከተ ምልክት እናደርግለትና ራሱ ባለቤቱ ሲመጣ ነው የምንሰጠው። ሌባ ከዚህ በፊትም እንዲህ ስለሚያደርግ ማመልከት አለባችሁ ብለን አስረድተናቸዋል። አንድ ሰው ለምሳሌ ሪሲቱ ጠፋበት ለፖሊስ ሄዶ ቢያመለከት፣ አሁን ይህንን ታሪክ የአሁኑን ታሪክ እንመልከት፣ የሰራነውን የውሸት ታሪክ። እኔ ሪሲቱን ጣልኩኝ፣ የሆነ ሰንበድ ያገኘ ኮትና ሱሪውን ወሰደ። ያን ሰውዬ መንገድ ላይ ልብሱን ለብሶ አየው። ምን ማድረግ ይችላል? ምንም ማድረግ አይችልም። ምንም መብት የለውም። በቃ ሪሲቱን አለመጣል ነው ያለበት እንጂ እንጂ ሰውየው ለበሰ። አንደኛ የእሱ ልብስ መሆኑን በምን ያውቃል? ያለሱ ልብስ የለም። ፋብሪካ ለብሶ አይሰራም። ሁለት ነገር ደግሞ ልብሱን ከየትም እኛ ደረሰኙን ይዞ የመጣ ሰው ሰጥተነዋል። ጥፋተኛ ደረሰኝ የጣለው ሰው ነው። ስለዚህ እያንዳንዱ ሰው ከማንኛውም ላውንደሪ ልብስ ካስገባ በኋላ ሪሲቷን በደንብ መያዝ አለበት ነው። ግድ ነው። ይህን ያህል ለግለሰብ መብት የምትቆረቆሩ ከሆነ እንዳለ ልብሴን አምጥቼ ካሁን በኋላ ፍቅርተ ላውንደሪ ነው የማሳጠበው። ምስክሬን በጣም ነው የምቆረቆረው። አምጣው። አንተ በአካል ስትመጣ ማንንም ታገኘዋለህ። ራስህና መልካም ምሽት።